በነዳጅ የሚሰሩ ተሽከርካሪዎች በኤሌክትሪክ ከሚሰሩ ተሽከርካሪዎች በብዙዎች ዘንድ ይመረጣሉ። በዛሬው ፕሮግራማችንም በብዙዎቻችሁ ጥያቄ መሰረት በተለይ በሀገራችን ኢትዮጵያ ከአነስተኛ ተሽከርካሪዎች መካከል በነዳጅ የምትሰራዋን የሱዙኪ ኢኮ አሁናዊ ዋጋዋ ስንት ነው? በቫን የምትሸጥበት ዋጋ እንዲሁም በፓሴንጀር ምን ያክል ልዩነት አላቸው? ሙሉ ዝርዝር ይዘናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ የምንመለከተው በሀገራችን ኢትዮጵያ በነዳጅ ከሚሰሩ ተሽከርካሪዎች መካከል ለስራ እጅግ በጣም ተመራጭ የምትባለዋን የስራ ሚኒባስ ሱዙኪ ኢኮ አሁናዊ ዋጋዋን ይዤላችሁ ቀርቤያለሁ። እንግዲህ ዛሬ ግንቦት 6 2018 ነው ይህንን ቪዲዮ ወደ እናንተ የምሰራው። ይህች ተሽከርካሪ በቫን እንዲሁም ደግሞ በፓሴንጀር ምን ያክል የዋጋ ልዩነት አላቸው የሚሉትን እንዲሁም ስለ ተሽከርካሪዋ አጠቃላይ ባህሪያት በዚህ ቪዲዮ ወደ እናንተ እናደርሳለን። እንደምታውቁት በዚህ ቻናል የመኪና ዋጋ ሲጨምርም ሲቀንስም እየተከታተልን ወደ እናንተ የምናደርስበት ትልቁ ቻናላችን ነው። በትንሹ ቻናል ላይ እንግዲህ ከወራቶች በፊት ሰርቻለሁኝ። እስኪ ዛሬ በዚህ ቻናል ከሰራሁላችሁ እንግዲህ ኦልሞስት ከ2 ወር በላይ ስለሆነ ብዙዎቻቸውም ስለጠየቃችሁ ነው ይዤ የቀረብኩት። ሁላችሁም ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾች ይህች ተሽከርካሪ እንደምታውቁት ብዙዎቻችሁ ሰሞኑን እየጠየቃችሁኝ ነው። በተለይ አሁን ላይ የመኪና ዋጋ በሀገራችን ኢትዮጵያ በነዳጅም በኤሌክትሪክም እጅግ በከፍተኛ ሁኔታ እየቀነሰ ያለበት ሁኔታ ነው። ከዚህ ጋር ተያይዞ ይህች መኪና ስንት ገባች እያላችሁኝ ስለነበረ ነው ይህንን መረጃ ልሰራ የተገደድኩት። ወደ ዋጋው መረጃ ከማለፋችን በፊት እንግዲህ ስለ ተሽከርካሪዋ አጠቃላይ ባህሪያት በማስቀደም ጀመር። እነዚህ ተሽከርካሪዎች እንግዲህ ቦዲ ታይፓቸው ኮምፓክት ቫን የሚባል ሲሆን እቃ ለመጫን ተብለው የሚሰሩና ሰው ለመጫን ተብለው በሁለት አይነት አማራጭ ለገበያ የሚቀርቡ ተሽከርካሪዎች ናቸው። የነዚህ ተሽከርካሪዎች አጠቃላይ ርዝመትን ስንመለከት 3.6 ሜትር ሲሆን ስፋታቸው 1.4 ሜትር ነው። የነዚህ ተሽከርካሪዎች ቁመት 1.8 ሜትር ሲሆን እነዚህ ተሽከርካሪዎች እንግዲህ ከመሬት ያላቸው ከፍታም ለሀገራችን ኢትዮጵያ መንገድ እጅግ በጣም ተስማሚ የሚባል ነው። ይህም 160 ሚሜ ነው። እነዚህን ተሽከርካሪዎች እቃ ለመጫን የምትፈልጉ የምትገዟቸው ማለት ነው እስከ 700 ኪሎ ግራም ድረስ መጫን የሚችሉ ሲሆን በእነዚህ ተሽከርካሪዎች ላይ የተገጠመላቸው ቸርኬም የብረት ቸርኬ ነው። የነዚህ ተሽከርካሪዎችን የፍሬን ሲስተም ስንመለከት ለፊተኛው ዲስክ ብሬክ ሲሆን የኋለኛው ደግሞ ድራምፐር ነው። በነዚህ ተሽከርካሪዎች ላይ የተገጠመላቸው ኢንጂን ባለ 1.2 ሲሲ 4 ሲሊንደር ሲሆን 79 የፈረስ ጉልበትም ያመነጫል። በነዚህ ተሽከርካሪዎች ላይ የተገጠመላቸው ትራንስሚሽን ባለ 5 ስፒድ ማኑዋል ትራንስሚሽን ሲሆን የሚጠቀሙት የነዳጅ አይነት ቤንዚን ነው። እነዚህ ተሽከርካሪዎች በ1 ሊትር እስከ 20 ኪሎ ሜትር ድረስ መጓዝ የሚችሉ ነዳጅ ቆጣቢ የሚባሉ ሲሆን የነዚህ ተሽከርካሪዎችን ሳልቫቶ ፉል ለማድረግ እስከ 32 ሊትር ድረስ ይይዛል። እነዚህ ተሽከርካሪዎች እንግዲህ ከዚህ በፊት ዋጋቸው እስከ 3.7 እና 3.6 የነበረ ቢሆንም አሁን ላይ በመዲናችን አዲስ አበባ ላይ ካለው የመኪና ገበያ መቀዛቀዝ በሁለት አይነት አማራጭ ለገበያ ይቀርባሉ። በቫን ስንመለከት እነዚህ ተሽከርካሪዎች ከቦታ ቦታ ልዩነት ቢኖራቸውም ከ3 ሚሊዮን 100 ሺህ ብር ጀምሮ ለገበያ የቀረቡ ሲሆን በፓሴንጀር ግን ከ3 ሚሊዮን 300 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል ማለት ነው። እንግዲህ ይህንን መረጃ ዛሬ ግንቦት 6 2018 በሰራንበት ሰዓት ነው። ምናልባት ከሰዓታቶች በኋላ ሊቀየር ይችላል፣ ሊጨምርም ሊቀንስም ይችላል። ዞሮ ዞሮ አሁን ላይ የመኪና ዋጋ መቀነስ እንጂ መጨመር ስለሌለው እንግዲህ ወር ጠብቀን ነው ወደ እናንተ የምናደርሰው። እናንተም ይህንን ቪዲዮ ስትመለከቱ እንግዲህ ብዙ ጊዜ ከፈጀ በኋላ ለምሳሌ በ15 ቀኑ ብትመለከቱት ያለውን ዋጋ ከተለቀቀበት ቀን ጋር ንጽጽር ማድረግ ይኖርባችኋል ለማለት ያክል እወዳለሁ። ዛሬ እንግዲህ የብዙዎቻቸው ጥያቄ የሆነችውን የሱዙኪ ኢኮ 2025 ሞዴል አሁናዊ ሙሉ የዋጋ ዝርዝሯን ወደ እናንተ ይዤላችሁ ቀርቤያለሁ።
እንዲሁም አብራ የምትነሳው ሱዙኪ ኤቭሪ አሁናዊ ዋጋው ስንት ነው የሚለውን በመጠኑ ላደርሳችሁ። እነዚህ ተሽከርካሪዎች ታርጋ በለጠፉ በ2012 ሞዴል በተለያዩ የመሸጫ ቦታ ላይ በብዛት ይገኛሉ። እነሱም እንግዲህ ታርጋ የለጠፈው እስከ 1,600,000 ብር 1,700,000 ብርም አካባቢ የሚጠራበት ቦታ አለ። እነዚህ ተሽከርካሪዎችን አጠቃላይ ማለት ነው ማየትና መግዛት ለምትፈልጉ በአካል እንግዲህ መስቀል ፍላወር እንዲሁም እንቁላል ፋብሪካ በተለያዩ የመሸጫ ቦታዎች ላይ በስፋት ይገኛሉ። እኔ የምነግራችሁ የዋጋ መረጃ እንጂ በዚህ ቪዲዮ ላይ ምንም አይነት መሸጥም ሆነ መለዋወጥ ስለሌለ መረጃውን እንደ መረጃ መቀበል ነው። ስልክ ቁጥር ደግሞ እዚህ ላይ እንድናስቀምጥ ስለማይፈልጉ ነው። ዞሮ ዞሮ ወራችንን ጠብቀን የሁሉንም ተሽከርካሪዎች ዋጋ ዝርዝር ወደ እናንተ ስለምናደርስ በዚያ ምክንያት ነው ላለው። ዛሬ እንግዲህ የብዙዎቻቸው ጥያቄ የሆነችውን ይህችን ተሽከርካሪ አሁናዊ ዋጋዋን ወደ እናንተ አድርሻለሁ። በቀጣይም እንግዲህ የተለያዩ ተሽከርካሪዎችን መረጃ ወደ እናንተ የማደርስና የማስደምጥ ነው የሚሆነው። ሁላችሁም እንግዲህ ቪዲዮን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ሐሳብ አስተያየታችሁን በኮመንት አስቀምጡም። ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩ ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጣል። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።